እኔ እንግዲህ ኢየሱስን መከተልን የጀመርኩት ሙዚቃ ስቱዲዮ ውስጥ ከሙዚቀኞች ነው። እነ ኤልያስ፣ እነ ኢዮብ፣ እነ ዘካርያስ፣ እነ ዘሩባቤል ሲከተሉ አይቼ ነው ኢየሱስን። ከሰው ስለተለዩብኝ ከማውቃቸው ሰዎች የተለዩ ናቸው። የወንድማማች ፍቅር፣ አብሮ የመሆን ፍቅር፣ የሚዛን ልዩነት፣ የህይወት ልዩነት አትራክት አድርጎኝ ነው ወደዛ መንገድ የገባሁት። ያ መንገድ ደግሞ እንድቆፍር እግዚአብሔር አለበት ብዬ ማምነውን ከልጅነት የጀምሮ ማምነውን መጽሐፍ ቅዱስ እንድቆፍርና መንገድን እንዳገኝ ያደረገኝ። ዘማሪት ዘሪቱ ከበደ ከሰሞኑ እየተወራባት ባለው ጉዳይ ዙሪያ እነሆ አስደንጋጭ የሆነ ምላሽ ሰጠች። ዘሪቱ ምን አለች? ዘማሪት ዘሪቱ ከበደ ወዳ ፈቅዳ ይወቁልኝ ያለችው ገመናዋ። የቀድሞ ድምጻዊት በአሁኑ ሰዓት ዘማሪት የሆነችው ዘማሪት ዘሪቱ ከበደ ከልጅነት እስከ ልጅነት መጽሐፏ ብዙ አነጋጋሪ ጉዳዮችን ይዟል። በተለይ በመጽሐፏ ምዕራፍ 11 ላይ ዘሪቱ ከበደ ያለፈችበትን የውድቀት ህይወት በግልጽ ያሳየችበት ነው። በዚህ ምዕራፍ ላይ ዘሪቱ ቃል በቃል የሚከተለውን ጽፋለች። ምስት በነበርኩባቸው የመጨረሻዎቹ ዓመታት በተለይም ትዳሬ ይዳን አይዳን ባለየበት የሽግግር ወቅት ተገቢ ባልሆኑ የጾታዊ ግንኙነት ንክኪዎች ውስጥ አልፌያለሁ። ወደ መለያየት እየተንደረደርን ከነበርንበት ሰሞን አስቀድሞ በጥቂት ገጠመኞችም እንደዚያው እንደውም ለተወሰነ ጊዜ እንድልክፍት በሆነ ደረጃ የፍቅር ስሜት ጡዘት ሱሰኛ ሆኜ ነበር። ከነባር ሞራል አቋሜና ቀጥሎም ከደረስኩበት መንፈሳዊ መሪ በተቃራኒው በዚህ ወጥመድ ተይዤ ራሴን ደጋግሜ አገኝ ነበር። ይህ እግዚአብሔር ባሰበኝ እርሱን የመምሰል ጎዳና እንዳልጓዝ ጠላት በውድቀት አዙሪት ውስጥ ለዓመታት ተጠፍሬ እንድቆይ ያደረገበትና የህይወትን ፍሬያማነት የተጻረረበት ክፉ ስልቱ ነበር። ጌታን እከተላለሁ ብዬ ከወሰንኩበት ጊዜ ጀምሮ ፍላጎቴ ጌታን እንደ ቃሉ በፍጹም ልብና መሰጠት ለመታዘዝ ነበር። በሚያስገርም ሁኔታ ወደ እምነት መንገድ ከመምጣቴ በፊት በዚህ ጉዳይ ብዙ ትግል አልነበረኝም ስትል ነው ዘማሪት ዘሪቱ ከበደ በመጽሐፏ ምዕራፍ 11 ላይ ያሰፈረችው ጽሑፍ የሚያመለክተው። ከዚህ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥማት ነው? ከፍታ ዝቅታ? ከዚህ ፍቅር የሚለየኝ ማን ነው? ያለው ነው ወይ የሚመጣው? ማንም አይለየኝም ይህን አውቃለሁ። ማንም አይለየኝም ይህን አውቃለሁ። ማንም አይለየኝም ይህን አውቃለሁ። ማንም አይለየኝም ይህን አውቃለሁ። ዘሪቱ ከበደ ላይ ሰፋ ያለ ዘመቻ ተከፍቷል አሉ። ሀበሻ መልሶ የሚመታ ራስ ባቀበልከው ዱላ ነው። በአንድ ወቅት ስለ ራሴ የነገርካቸውን ያንኑ ተጠቅመው ያጠቀዋል። በእርግጥ ዘሪቱ በህዝቡ ዘንድ ያልተለመዱ ነገሮችን ማድረጓ ሁለት ጊዜ እያስጠቃት ነው። የመጀመሪያው ልጇ ሞቶ እያስቀበረች በፍጹም ትዕግስትና ራስን በመግዛት ስለሆነ ሁሉ እግዚአብሔርን አመሰገነች። ማህበረሰባችን ለቅሶ ሞቅ ስል የሚወድ አንዳንዴም እንደ ክብር የሚቆጠር ባህል ያለው ነው። ሰው በህይወት እያለ ያልደገፈ ሁሉ ስሞት ያዙኝ ልቀቁኝ ይላል። በዚህ ሁኔታ ውስጥ እንደ ዘሪቱ ያሉ ጥቂት ታጋሾች ለየት ያለ ነገር ሲያደርጉ ዱላ ይበረታባቸዋል። በወቅቱ እርሷ በታገሰችው አይናቸው እስኪቀላ የተናደዱ የተሳደቡም ነበሩ። ሁለተኛው አሁን በመጽሐፏ ጻፈች የተባለው ነገር ነው። ግነቱን ለጊዜው ትተን ዘሪቱ ከልጅነት እስከ ልጅነት መጽሐፏ ላይ እንደ ሰው የነበሩባትን ደካማ ጎኖች ግልጽ ማድረጓ ያልተለመደ ነገር ነው። ጥንካሬዎቿን ብቻ በመዘርዘር በሰዎች ፊት ብርቱ ሴት ሆና መታየት ቀላልና የተለመደ አካሄድ ነበረ። እርሷ ግን ግብዝነቱን አልመረጠችም። ሁሉም ኃጢአቱን ደብቆ ጻድቅ ሆኖ ለመታየት በምትጥርበት ሀገር እርሷ የቀድሞ ህይወቷን በግልጽ መናገሯ ያልተለመደ ነገር ሆኖ አስጠቃት። ብዙዎች ከመጽሐፏ በመዘዙት ዱላ ይሄው እየደበደቧት ይገኛሉ። ማስተዋል ለቻለ ግን እይታችን ያስተላለፈችው መልእክት ብርቱ ነው። የእግዚአብሔር ጸጋ ኃይል የሚገለጸው ደካማውን በማዳን ላይ እንደሆነ አሳይታለች። አስቀድሞ የበረታውን ወይም ጻድቅ የሆነውን የሚያድን ከሆነማ ጸጋው ጸጋ መሆኑ ቀርቷል። መጽሐፍ እንደሚል የተገለጠው ጸጋ ኃጢአተኞችን የሚያድን ኃጢአተኝነትን የሚያስክድ ጸጋ ነውና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ቲቶ ምዕራፍ 2 ከቁጥር 11 እስከ 13
ዘሪቱ ላይ የመፍረድ አቅሙን ማን ከየት አገኘ? እሷን ለመውገር የመጀመሪያውን ድንጋይ ያነሳው ኃጢአት የሌለበት ብርቱ ሰው እርሱ ማን ነው? ሁላችንም ኃጢአተኞች ነን፣ ምናልባትም የኃጢአተኞች ዋና። ታዲያ ግመል ውጦ ትንሽ ማጥራት አይከብድምን? ግብዝነትስ አይደለምን? ኃጢአታችን ከሰው ቢሰወር ከእግዚአብሔር ዓይን ፊት የሚሰወር ይመስለናል። ብቻ እግዚአብሔር ማስተዋልን ይስጠን እያሉ በርካቶች ዘሪቱ ከበደ ከሰሞኑ ባስተላለፈችው መልእክት ዙሪያ እነኚህን ሀሳቦች እያነሱ ይገኛሉ። ያልተባለን ብሎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይ በቅንነት አስመስሎ በሐሰት ሰው ላይ እንዲህ ማድረግ ለፈጣሪም የሚያሳዝነው ነው። ሰው እንዴት በምህረት መቆሙን ይረሳል? ከሰሞኑ በማህበራዊ ድረገጽ ላይ ከዘሪቱ ከበደ ከልጅነት እስከ ልጅነት መጽሐፍ የተወሰደ በማስመሰል ያልተባለ ሀሳብ ተጽፎ ሲዘዋወር አየሁ። መጽሐፉን ለማንበብ እድሉ ነበረኝ። እናም በተዘዋወረው ሀሳብ መጽሐፉ ከያዘው ሀሳብ ጋር ከሀሳቡ ውጪ የተጠመዘዘ ሆኖ ስላገኘሁት መጽሐፉን እንዳነበበ ሰው የሚከተለውን ለማለት ይወዳሉ። የተጻፈው ሀሳብ ያልተጻፈና የሰውን ሕይወት የሚረብሽ ሊሆን ይችላል ተብሎ አለመታሰቡ ያሳዝናል። በመጀመሪያ ያልተጻፈን ሀሳብ ከተባራሪ አረዳድ አውጥቶ መለጠፍም ሆነ ስም ማጥፋት አግባብነት ያለው አይመስለኝም። ሁለተኛ ከመጽሐፉ የተረዳሁት ለሰዎች መማሪያ ይሆናል፣ ለሰዎች ይጠቅማል ተብሎ ራስን ጻድቅ ሳያረጉ በግልጽነት የተኖረንና ያለፈን ሕይወት ከውጣ ውረዶቹና ከስኬቶቹ ጋር የሰፈረበት ምስክርነት ነው። ታዲያ በእግዚአብሔር ምሕረት እንደቆመ ሰው ለኛ በቅንነት የቀረበን ሀሳብ ያልተባለ ብሎ ጽፎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይ በቅንነት አስመስሎ በሐሰት ሰው ላይ እንዲህ ማድረግ ለፈጣሪም የሚያሳዝን ነው። መጽሐፉን ብታነቡ የተሻለ ይመስለኛል ሲገለጸው ደግሞ ወንድማችን ናትናኤል አብርሃም ነው። ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያው አጀንዳ ሆኗል። ከዚህ ጋር በተገናኘ ዘሪቱ ከበደ ዘፋኝን በነበረችበት ሰዓት የነበራት አጠቃላይ ችሎታ እንዲሁም እንደ ሀገር ካስማ አይነት ዘፈኖችን በመስፈን በሴቶች እኩልነት እንቅስቃሴ ከፍተኛ ሚና የነበራት ናት። በህይወቷን ደግሞ ካሳየችው ከነበራት መውደቅ መነሳት ብዙ ወጣት ሴቶችን እኔንም ጨምሮ ኢንስፓየር ያደረገ የህይወት ተሞክሮ ያላት ልጅ ናት። ከዛም ባሻገር እንደ ዘሪቱ ከበደ በወጣትነታቸው ብዙ ውጣ ውረድ ውስጥ ያለፉ እህቶች የሚጽፉት ባዮግራፊ ወጣቱን ትውልድ ነገ ከሚገጥሙ ነገር እንዴት ብሎ ማለፍ እንዳለበት የሚያስተምርና በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ለሰልፍ ዴቨሎፕመንት ነገ ራስን ለመመልከት ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ አለብን መውደቅ መነሳትን የሚያመላክት በመሆኑ በማናቸውም ይዘት ይሄ አውቶባዮግራፊ መጻፉ እጅግ በጣም የሚያስደንቃትና የሚያስከብራት ነው። በሌላ በኩል ደግሞ ይሄ እንደዚህ በተለይ የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወጥታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ አጀንዳ ማድረግ ነገ ተመሳሳይ ወጣቶች እንደዚህ አርቲስት ሆነው በተለያየ አጋጣሚ የተለያየ የህይወት ልምድ ያላቸው ሰዎች የህይወት ልምዳቸውን እንዳይጽፉና ለወጣቱ ትውልድ ለኛም ለሁላችንም ሊጠቅም የሚችል መረጃን እንዳያስተላልፉ የዲስከሬጅ የሚያደርግ በመሆኑ በዚህ ጉዳይ ላይ እያደረግን ያለነው የሶሻል ሚዲያ መረጃ ቅንብር እንደው በቅጡ ብናደርገውና ጉዳቱ እንዳያመዝን የሚል ነው። ዘሪቱ ከበደ እጅግ በጣም የምናከብራት ብዙዎቻችንን ኢንስፓየር ያደረገች እህት ናት። እግዚአብሔር ለብዙዎች ለህይወት መለወጥ ለህይወት መታነጽ ምክንያት እንዲያደርገው ጸልየን እንድንለቀው ማለት ነው። እሱን ለማስተባበር ነው የቆምኩት። መጽሐፉ እንደምታዩት ነው። ከልጅነት እስከ ልጁነት የሚል ነው። የመጽሐፉ እንደተጻፈ አካባቢ የመጀመሪያው ድራፍት ካዩት ሰዎች መካከል ነኝ። አይቼዋለሁ። ልክ እንደ ርዕሱ ነው። ከዘሪቱ ጸሐፊዋ ከአስተዳደጓ አንስቶ ከልጅነቷ አንስቶ በትንሽዬ ባደገችበት ከወንድሟ ጋር ባደገችበት ግቢ አንስቶ ከዛ በኋላ ደግሞ እንዴት ብላ ደግሞ የታላቁ ንጉሥ የእግዚአብሔር ልጅ ደግሞ ወደ መሆን እንደተሸጋገረች የምትተርክበት ነው። ጥሩ አተራረክ የተጻፈ ሆኖ አግኝቼዋለሁ እኔ። በጣም ግልጥ መጽሐፍ ነው። ሁሉ ነገር ግልጥልጥ አድርጎ የሚናገር መጽሐፍ ነው። በጣም ብዙ ጊዜ ያው የራሳችን መጽሐፍ ስንጽፍ ብርቱ ጎናችን ብቻ ነው የምንጽፈው። ይሄ ግን ብርቱ ጎንንም ይጽፋል፣ ደካማ ጎንንም ይጽፋል፣ ትግልንም ይጽፋል፣ ድልንም ይጽፋል እና ከፍታን ዝቅታን ሁሉ ያለው ነው። ዘሪቱ ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ
የበርካቶች መነጋገሪያ ሆናለች በማህበራዊ ድረገጹ። ማህበራዊ ድረገጹ ጠቅላላ በሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻሉ። ይሄ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት፣ ሊያራክሷት፣ ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻሉ። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ፣ በወንጀል ውስጥ፣ በማንኛውም ሁኔታ ውስጥ ይገኝ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ ያወከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካቶች ስለተነጋገሩበት ነው እዚህ ላይ ማውራት ያስፈልጋል እና ሁነኛ አጋጣሚ ነው ስለ ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደለም፣ እውነትም ቢሆን የተናገርክበት መንገድና ዓላማ ነው ስም ማጥፋት የሚያደርገውም የማያደርገው። ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቅርና አሁን ስለሆነው ነገር እንኳን አንስተህ ሌላን ሰው ማዋረድ፣ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ሕግ መጣስ ስለ ወንጀል መሆን አለመሆን አይደለም ማወራው፣ ስለ ጠቅላላ ማህበረሰባዊ እሴቶቻችን ነው እያወራሁ። አንድ ሰው የሆነች ጉድፍ ሲገኝበት ልክ ራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስህተት እንደማይሰራ ንጹህ ሰው ራሳችንን ቆጥረን ስህተት የተገኘበት ሰው ላይ ስንረባረው የዛን ሰው ቅስም ለመስበር የምንሄድበት ርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አራያ መሆን የማይችሉ ሰዎችን ከስህተታቸው ለመመለስ በታረመ አንደበት የሚደረግ ትችት ተገቢና ትክክል ነው። ግን ለተራ የዕለት ፍጆታችን፣ የወሬ የቧልት ፍጆታችን፣ የወሬ ሱሳችን ወይም ይሄ በማህበራዊ ድረገጽ የለመድነውን አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ ለፍጹም ተገቢ አይደለም። እሷ ይሄንን ነገር ስትጽፈው ካለፈ ህይወቷ ሰዎች እንዲማሩ አስባል። ይህንን ማድረጓ ትክክልም ይሁን አይሆንም ግን መልሶ የእሷ ማነወሪያ የሚሆንበት ምንም ምክንያት አይታይም። እስኪ የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው ነገንስ የሚሻገረው? በተለይ እንዲህ አይነቱ ነገር በማህበራዊ ድረገጽ በሚፈጸምበት ጊዜ ነገሩ ከባድ ነው። በተለይ በኮምፒውተር አዋጃችን እንዲህ አይነት ነገር የበለጠ ያስቀጣል። ጠያቂ የለም እንጂ ሟችስ ኖሮ ነው። በእርግጥ አንዳንድ ሰዎች ሴፍ ሄቨን ውስጥ ሆነው ማንም ስለማይደርስባቸው ማንም ስለማይጠይቃቸው የፈለጉትን ያሻቸውን እንደሚናገሩ ይታወቃል። ግን ይሄ ጉዳዩ የመካሰስ ጉዳይ አይደለም። እንዴት ነው አንድን ስህተት የምናርመው? እንዴት ነው እርስ በርሳችን የምንተያየው እንደ ማህበረሰብ? ያኔ ኢየሱስን መከተል ስጀምር ነውና የመጀመሪያው ሰሞን ላይ የገቡኝ ነገሮች ነበሩ። መጀመሪያ ኢየሱስን ለመከተል ስወስን ራሴን ይዤ እንደምከተለው ነበር ማስበው በመጀመሪያው መረዳቴ ማለት ነው። ምክንያቱም ፋሲኔቲንግ ነው የኢየሱስ ትምህርት፣ ደስ ይላል፣ ይወደዳል፣ ከሱ ጋር ጊዜ ማሳለፍ ግን ምን ደሞ እንደሚጠይቅ አልተረዳሁም ነበር እና ያንን መረዳት የጀመርኩበት ሰሞን ነው። ራስን መካድ ይጠይቃል። ለካ ኢየሱስን መከተል ራስን መካድ ይጠይቃል። የኔ መንገድ ብሎ የሱን መንገድ መሄድ አይቻልም። ኢየሱስን መከተል ማለት ደግሞ መንገድ እሱ ነው ብሎ ማመን ነው። ስለዚህ ቀላል አይደለም። ያንን ማወቅ ስትመጣ አንተ ዝም ብለህ አልመጣህም፣ በአንድ ቀን አልተሰራህም። ብዙ ነገር አልፈሃል። ቀለም አለህ፣ እምነት አለህ፣ እይታ አለህ፣ ብዙ ስለ ራስህ የምትረዳው ነገር አለ። በተለይ አርቲስት ስትሆን ደግሞ ብዙን አስተሳሰብ እየጣልክ የራስህን መንገድ እያየህ ያልተቀደደውን እየቀደድክ ምናምን ነው የምትመጣው እና በዛ ስፍራ ላይ አንተ የምታየው እይታ የተሻለው እይታ አይደለም። ያንተ አስተሳሰብ የተሻለው አስተሳሰብ አይደለም። ያንተ መንገድ ምንም አይሰራም። በቃ ይሄው አስተሳሰብም ጥበብም መንገድም በዚህ ነው። ስለዚህ ራስንም ነገርንም ጉዳይንም መካድ ይጠይቃል የሚለው መረዳት ልክ ሲገባኝ ነው። ሲገባኝ አቺቭ አላረኩትም፣ አሁንም አላረኩትም። በየቀኑ ምን ያህል እንዳልካድኩ ራሴን ነው የምረዳው። ግን ያው ፍቅር ብዬ ለጠራሁት ለሱ ራሴን ቦታ መልቀቅ እንዳለብኝ
ምክንያቱም እኔን ይዤ እሱን ልከተል ብላ አይሆንም። እየሸነገልኩት ነው የምቆየው። እኔን ትቼ እሱን ብከተል ግን ለኔም ለሰውም ሆናለሁ የሚለው መረዳት ሲገባኝ ነው። አሁንም በየቀኑ የሚሰራልኝ ዘፈን ነው፣ በየቀኑ ይሰራልኛል እና በጣም ወደዋለሁ። እኔ እንግዲህ ኢየሱስን መከተልን የጀመርኩት ኢትስ ኢን ሚውዚክ ስቱዲዮ፣ ሙዚቃ ስቱዲዮ ውስጥ ከሙዚቀኞች ነው። እነ ኤልያስ፣ እነ ዮብ፣ እነ ዘካሪያስ፣ እነ ዘሩባቤል ሲከተሉ አይቼ ነው ኢየሱስን። ከሰው ስለተለዩብኝ ከማውቃቸው ሰዎች የተለዩ ናቸው። የወንድማማች ፍቅር፣ አብሮ የመሆን ፍቅር፣ የሚዛን ልዩነት፣ የህይወት ልዩነት አትራክት አድርጎኝ ነው ወደዛ መንገድ የገባሁት። ያ መንገድ ደግሞ እንድቆፍር እግዚአብሔር አለበት ብዬ ማምነውን ከልጅነት የጀምሮ ማምነውን መጽሐፍ ቅዱስ እንድቆፍርና መንገድን እንዳገኝ ያደረገኝ። ስለዚህ ያ ፍለጋ ደግሞ እውነቱ ከእግዚአብሔር ቃል ውጪ የትም የለም። የእግዚአብሔር ቃል እስካሁን እንዳስተማረኝ ደግሞ ኢየሱስ ሙዚቃ አይጠላ፣ ሰዎች ደስ እንዲላቸው ይፈልጋል። ሰዎች አስቆዛሚ አይደለም ኢየሱስ። ኃጢአት ብቻ ነው የሚጠላው፣ ኃጢአት። ምክንያቱም ከስርዓቱ ይጋጫል እና ስለሚወደን የሰው ልጆችን ሁሉ ይወዳል። ስለሚወደን በዛ መንገድ እንድንባክንበት አይፈልግም። ስለዚህ በመንገዱ እንድንሄድለት ይፈልጋል። ኃጢአት ይጠየፋል። የሚወዳቸውን ልጆቹን የሚያበላሽበት ነገር አይፈልግም። ኃጢአት በቃ ጠላቱ ነው። ከዛ ውጪ he wants us to be happy፣ ደስ እንዲለን እንድንዝናና ይፈልጋል። ምግብ ሰርቫይቭ ለማድረግ ብቻ አይደለም የምንበላው እንጂ በታብሌትም መቆየት እንችላለን። ኪኒን እያዋጥክ በህይወት ለመቆየት የሆኑ ነገሮች እየወሰድክ የሆነ ፖርሽን እየወሰድክ መቆየት ትችላለህ። ግን እንደዛ አይደለም ህይወት የምንኖረው አይደል? ቁርሳችንን የሆነ ነገር ዛሬ በሆነ አይነት እንበላለን፣ በቃ ደስ እንዲለን ማለት ህይወት ስለሆነ ሙዚቃም it's part of that። ህይወታችን ውስጥ ያለውን ነገር እንገልጽበታለን፣ እንማማርበታለን፣ እንዋደድበታለን፣ እንዝናናበታለን። ስለዚህ እንደሱ የሚል ነገር አላስተማረኝም መጽሐፍ ቅዱስ። የምከተለው ደግሞ እኔ ራሱን ኢየሱስን ነው። ሰዎችን ማዳን፣ ሰዎችን መውደድ ነው የሱ አላማ በቃ። ስለዚህ እኔ እንደሚጋጭ ቢታሰብም እኔ በተረዳሁት መንገድ እግዚአብሔር ባስተማረኝ፣ መጽሐፍ ቅዱስ ባስተማረኝ አይጋጭም። ፕላን አለኝ፣ ግን የመከተል አንደኛው መልኩ ምንድነው? መከተል ነው። አንተ መንገድህን ሁሉ አትገልጥም። እርግጠኛ መሆንበት ፕላን የለኝም። ሂጂ ባለኝ ነው የሚሄደው። ምክንያቱም ተከታይ ነኝ እኔ። አሁን የኔ መንገድ የለኝም፣ የኔ እቅድ ምናምን የለኝም፣ ተከታይ ነኝ። አሁን አልበም አውጪ ስባል አልበም አውጪ፣ ቫለንታይንስ ዴይ ስሪ ስባል ሂጂ ዲሲ አካባቢ ያሉት ሰዎች ይፋቀሩ ስባል ጥሩ ጊዜ ያሳልፉ አዝናኛቸው ስባል ሄጄ አዝናናለሁ ነው። እንደዛ ነው። ስለዚህ እቅዴ ውስጥ አለ። እኔ በጣም ብዙ ቻሌንጆች አልፌ እንደማቅ ነው። አሁን ይሄ አንደኛውን መዝጄ ባላካፍልህም በብዙ ቻሌንጆች ግን አልፌ ያለሁ፣ አሁንም አልፋለሁ። ላላልፋቸው የምችላቸውን ነገሮች አልፌ ያገኛለሁ እና እግዚአብሔር በጣም ረድቶኛል ባይነኝ ለማለፌ። ከረዳበት መንገድ ውስጥ ደግሞ በቤተሰብህ፣ በትዳርህ፣ በሱ አካባቢ በእውነተኛ ሰዎች መከበብ፣ አንተን ራስህን የሚወዱ ሰዎች፣ ለአንተ ጥሩ ነገር የሚፈልጉ ሰዎች፣ እውነት የሚነግሩህ ሰዎች፣ ስታጠፋ አጥፍተሃል የሚሉህ ሰዎች፣ ተስፋ ታደርጋለህ። ተስፋ በጣም ጥሩ ነገር ነው። ተስፋ ታደርጋለህ እንደማታንስ፣ ያንተ ነገር እንዳለህ፣ የታሰበልህ ነገር እንዳለ እያመንክ መንገድህን መቀጠል። የቻሌንጅ የመውደቅ የመነሳት ደግሞ ህመም ቢኖርም ደግሞ ውበት አለው። መጨረሻ ብዙ ውበት ነው የሚያመጣው። ውበት ጥልቀት ያመጣል።